በመካከለኛው ምስራቅ የጂኦፖለቲካ የቼዝ ጠረጴዛ ላይ የሰላም ተስፋ ሁሌም በሸረሪት ድር ላይ እንዳረፈ የጧት ጤዛ ነው። ፀሐይ ሲያዘነብል አሊያም ንፋስ ሲነፍስ በቅጽበት ተንኖ ይጠፋል። የዲፕሎማሲው ስስ ገመድ ሲበጠስ ደግሞ የጦርነት ነጋሪት ድምፅ ከባህር ሞገድ እስከ በረሃማው የየብስ ዳርቻዎች ድረስ በሚዘገነን ሁኔታ ያስተጋባል። በዓለማችን እጅግ ስትራቴጂካዊ በሆነውና የዓለም የነዳጅ አቅርቦት የደም ስር ተብሎ በሚጠራው የሆርሙዝ ሰርጥ ላይ የተቀሰቀሰው ያልታሰበ ማዕበል ይህንኑ የዘመናችንን አስፈሪ ጂኦፖለቲካዊ እውነታ በድጋሚ ያረጋግጧል። በዋሽንግተንና በቴህራን መካከል ለወራት በከፍተኛ የዲፕሎማሲ ጥረት ሲደከምበት የነበረውና ቀጠናውን ከእሳት አደጋ ይታደጋል ተብሎ ተስፋ ተጥሎበት የነበረው የተኩስ አቁም ስምምነት እንዳሸዋ ላይ ህንጻ ባንድ ጀንበር ፈርሶ የሁለቱ ግዙፍ ኃይሎች ፍልሚያ ከተራ የቃላት ጦርነት ወደ እውነተኛ የሚሳኤልና የአጥቂ ድሮኖች ትርኢት ተሸጋግሯል። የዚህ አዲስ የጦርነት አውሎ ንፋስ መነሻ ነጥብ የሆነው ኤምቪ ኤቨር ላቭሊ የተሰኘችውና የሲንጋፖር ባንዲራን የምታውለበልበው ግዙፍ የንግድ መርከብ በሆርሙዝ ሰርጥ ላይ ስትጓዝ የተሰነዘረባት ድንገተኛ ጥቃት ነው። የአሜሪካ ማዕከላዊ ዕዝ እንዳረጋገጠው ኢራን ያለምንም ግልጽ የጥቃት ትንኮሳ 4 አጥቂ ድሮኖችን ወደ መርከቧ አስወንጭፋለች። የአሜሪካ ኃይሎች የቻሉትን ያህል ጥቃቱን ለማምከን ቢሞክሩም አንደኛው ድሮን መከላከያውን ጥሳ መርከቧን የላይኛውን ክፍል መምታት መቻሏ በራሱ ትልቅ ወታደራዊ መልእክት ያዘለ ነበር። የዓለም ልዕለ ኃያል የሆነችው አሜሪካ እጅግ ዘመናዊ የሚባለውን የአየር መከላከያ ስርዓት ዘርግታ ባለችበት ቀጠና ውስጥ ኢራን ያሰበችውን ኢላማ ፈልጋ መምታት መቻሏ ቴህራን በባህረ ሰላጤው ላይ ያላትን የቴክኖሎጂ አቅም ጽናትና ወታደራዊ የጡንቻ ማፈርጠም በተግባር ያሳየ ነው። ይህ ድርጊት አሜሪካን ክፉኛ ያስቆጣና የተኩስ አቁም ስምምነቱን በግልጽ የጣሰ ሽብር የሚል ውግዘትን ያስከተለ ቢሆንም የኢራንን የባህር ላይ ቁጥጥር አቅም ግን ለዓለም አጋልጦ አሳይቷል። ይህንን ተከትሎ አሜሪካ በአየር ኃይሉ አማካኝነት በኢራን ግዛት ውስጥ በሚገኙ የድሮንና የሚሳኤል ማከማቻዎች እንዲሁም የራዳር ጣቢያዎች ላይ የወሰደችው ከባድ የአጸፋ ድብደባ መፈጸሟ ተሰምቷል። ይሁን እንጂ የዚህ ትንታኔ አንኳር ሀሳብ የሚመነጨው ከጥቃቱ በኋላ ከተፈጠረው የኢራን ያልተጠበቀ ጂኦፖለቲካዊ ቁመና ነው። አሜሪካ ጥቃት ስትሰነዝር አብዛኛዎቹ የዓለም ሀገራት በዝምታ ማለፍን ወይንም በዲፕሎማሲያዊ ግዘት መገደብን ሲመርጡ፣ ኢራን ግን የአሜሪካን እርምጃ የግዛት ሉዓላዊነት ጥሰት ስትል በማውገዝ በሲርቅ ደሴት አካባቢ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ቀጥተኛ የመልስ ምት መፈጸሟን አውጃለች። በዓለም ላይ ጥቂት ሀገራት ብቻ የአሜሪካን ኢላማዎች በቀጥታ ለመምታት ደፍረው እርምጃ በሚወስዱበት በዚህ ዘመን ኢራን ይህንን ማድረጓ ከአሜሪካ ጋር ለሚደረግ ቀጥተኛ ግጭት ያላትን ዝግጁነት፣ ወታደራዊ ስነ ልቦና ጥንካሬና ጫናን የመቋቋም አቅም በሚገባ ያሳያል። የኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣናት ሃይማኖታዊ ንግግሮችን በማጣቀስ ያስተላለፉት በጥፍ እንመልሳለን የሚል የማስጠንቀቂያ መልእክት ውጥረቱ ከፖለቲካዊ ፍላጎት አልፎ ስነ ልቦናዊና ርዕዮተ ዓለማዊ ጥልቀት እንዳለው አመላካች ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካ የቼዝ ጠረጴዛ ላይ የሰላም ተስፋ ሁሌም በክር የተንጠለጠለ ነው። የዲፕሎማሲው ገመድ ሲበጠስ ደግሞ የጦርነት ነጋሪት ድምፅ ከባህር እስከ የብስ ያስተጋባል። ሰሞኑን እጅግ ስትራቴጂካዊ በሆነውና የዓለም የነዳጅ አቅርቦት የደም ስር ተብሎ በሚጠራው የሆርሙዝ ሰርጥ ላይ የተከሰተው ክስተት ይህንኑ አስፈሪ እውነታ በድጋሚ ያረጋግጧል። በዋሽንግተንና በቴህራን መካከል ለወራት ሲደከምበት የነበረውና ቀጠናውን ያረጋጋል ተብሎ ተስፋ ተጥሎበት የነበረው የተኩስ አቁም ስምምነት ብልጭ እንዳለ የጧት ጤዛ በቅጽበት ተኖ ጠፍቷል። የሁለቱ ግዙፍ ኃይሎች ፍልሚያ ተራ የቃላት ጦርነት መሆኑ አክትሞ ወደ እውነተኛ የሚሳኤልና የድሮን ልውውጥ አድጓል። በዚህ ውጥረት ውስጥ የአሜሪካን ወታደራዊ ልዕልና በተለመደ ሁኔታ የምናየውን ያህል የኢራንን አስደናቂ ወታደራዊ አቅምና ስትራቴጂካዊ ተጽዕኖ ማሳረፍ መቻልን አጉልቶ የሚያሳይ ትዕይንትም ተከስቷል። በዚህ የትኛውንም ወገን ፍጹም ትክክል ወይንም ፍጹም ስህተት መሆኑን ከመዳኘት ይልቅ የኃይል ሚዛኑ እንዴት በስስ እንደተገመደና እያንዳንዱ እርምጃ የዓለምን ደህንነት እንዴት አደጋ ላይ እንደሚጥለው እንገነዘባለን። የዚህ አዲስ ውጥረት ማዕበል መነሻ የሆነው ኤምቪ ኤቨር ላቭሊ የተሰኘችውና የሲንጋፖር ባንዲራን የምታውለበልበው ግዙፍ የንግድ መርከብ በሆርሙዝ ሰርጥ ላይ በነበረችበት ወቅት የተሰነዘረባት ጥቃት ነው። እንደ አሜሪካ ማዕከላዊ ዕዝ መግለጫ ኢራን ያለምንም ቅድመ ሁኔታና ግልጽ የጥቃት ትንኮሳ በሌለበት ሁኔታ 4 አጥቂ ድሮኖችን ወደ መርከቧ አስወንጭፋለች። የአሜሪካ ኃይሎች 3ቱን ድሮኖች በአየር ላይ ማምከን ቢችሉም አራተኛዋ ድሮን ግን መከላከያውን ጥሳ በማለፍ የመርከቧን የላይኛውን ክፍል መምታት ችላለች። ይህ ክስተት በራሱ የኢራንን የቴክኖሎጂ አቅምና ኢላማ የማግኘት ጽናት ቁልጭ አድርጎ አሳይቷል። የዓለም ልዕለ ኃያል የሆነችው አሜሪካ ዘመናዊ የአየር መከላከያ ስርዓትን ዘርግታ ባለችበት ቀጠና ኢራን ያሰበችውን ኢላማ መምታት መቻሏ ቴህራን በባህረ ሰላጤው ላይ ያላትን ወታደራዊ ጡንቻ ማፈርጠም የሚያሳይ ነው። አሜሪካ ይህንን ድርጊት ያላንዳች ምክንያት በንግድ መርከቦች ላይ የተሰነዘረ የጥቃት እርምጃ እንዲሁም የተኩስ አቁም ስምምነቱን በግልጽ የጣሰ ተግባር ስትል አውግዘዋለች። የዓለም የባህር ላይ ንግድ ነጻነትን አደጋ ላይ የሚጥል በመሆኑም አሜሪካ ዝም ብላ እንደማትመለከት በአጽንኦት ታሳውቃለች። ወታደራዊ ፍልሚያ በመሬትና በባህር ላይ ብቻ የተገደበ ሳይሆን በሀገሪቱ የመገናኛ ብዙሃንና በስነ ልቦናው ግንባር ላይም ብርቱ ፍልሚያን አስከትሏል። ዋሽንግተን በስትራቴጂ
ስትራቴጂካዊው የሲርቅ ወደብ ላይ ከፍተኛ ጉዳት ማድረሷን ስታውጅ፣ ቴህራን በበኩሏ ይህንን የጉዳት መግለጫ ፍጹም መሰረተ ቢስ ስትል አጣጥለዋለች። የኢራን ከፊል መንግስታዊ የዜና ወኪሎች እንደገለጹት የሆርሙዝ ወደቦችና የባህር ላይ አስተዳደር ዋና ዳይሬክተር ሐሚድ ረዛ መሐመድ ሁሴኒን በመጥቀስ የኢራን ከፊል መንግስታዊ የዜና ወኪሎች እንደገለጹት የወደቡ መሰረተ ልማቶችም ሆኑ መሳሪያዎች ምንም አይነት ጉዳት ሳይደርስባቸው ሙሉ በሙሉ በስራ ላይ ይገኛሉ። የአካባቢው ነዋሪዎች የሰሟቸው የፍንዳታ ድምጾች ወደቡን ሳይሆን በአካባቢው የሚገኝ የቴሌኮሙኒኬሽን ማማንና የቄሽም ደሴት ዳርቻዎችን ታሳቢ ያደረጉ መሆናቸውን በመግለጽ ቴህራን የአሜሪካን ጥቃት ወታደራዊ ስኬት የማሳነስና የራሷን የጽናት ገጽታ የመገንባት ስትራቴጂን በስፋት ተጠቅማበታለች። ይህንን የኢራንን እርምጃ ተከትሎ አሜሪካ ፈጣንና ጠንካራ አጸፋዊ ምላሽ ወስዳለች። የአሜሪካ የጦር አውሮፕላኖች በኢራን ግዛት ውስጥ በሚገኙ የድሮንና የሚሳኤል ማከማቻ ጣቢያዎች እንዲሁም በቄሽም ደሴት አቅራቢያ በሚገኙ የባህር ዳርቻ ራዳር ጣቢያዎች ላይ ከባድ የአየር ድብደባን አከናውነዋል። የአሜሪካ ወታደራዊ እርምጃ ዓላማው የኢራንን የማጥቃት አቅም ማዳከምና ለወደፊቱ ተመሳሳይ ጥቃቶች እንዳይሰነዘሩ ማስጠንቀቂያ መስጠት መሆኑን ፔንታጎን አብራርቷል። የንግድ መርከቦችን ደህንነት ማስጠበቅና የባህር ላይ ጉዞ ነጻነትን ማረጋገጥ የአሜሪካ የውጭ ፖሊሲ ምሰሶ በመሆኑ ይህ ጥቃት እንደ ህጋዊ ራስን የመከላከል እርምጃ ተወስዷል። በሌላ በኩል ይህ ጥቃት በዲፕሎማሲው ጠረጴዛ ላይ የፈጠረው ስንጥቅ ቀላል አልነበረም። የኢራን ፓርላማ ብሔራዊ ደህንነት የውጭ ፖሊሲ ኮሚሽን ሰብሳቢ ኢብራሂም አዚዚ ጥቃቱን ተከትሎ ባስተላለፉት መልእክት አሜሪካ ጥቃቱን የፈጸመችው በንግግርና በድርድር መካከል ላይ ሆና መሆኑን በመግለጽ ዋሽንግተንን በክህደት ወንጅለዋል። ትራምፕ ውድቅ የሆኑ ፕሬዝዳንት ሲሉ የጠሩት ሰብሳቢው የድርጊት አሜሪካ ለሰላምና ለተኩስ አቁም መርሆች ያላትን ግዴለሽነት በግልጽ ያሳየ መሆኑንና ከዚህም በኋላ የጣቶች መቀሳሰር ጨዋታ እንደማይሰራም አስታውቋል። ይህ የኢራን ወገን ትርክት ወታደራዊውን ግጭት ወደ ዲፕሎማሲያዊ በላይነት መሳሪያነት ለመለወጥና አሜሪካን በዓለም አቀፉ ማህበረሰብ ፊት እምነት የማይጣልባት ሀገር አድርጎ ለመሳል የተደረገ ስልታዊ ጥረት መሆኑን ያሳያል። ይሁን እንጂ ኢራን በዝምታ የምትዋጥ ሀገር እንዳልሆነች በድጋሚ ያስመስክራለች። ጥቃቱን ተከትሎ የኢራን እስላማዊ ቤታዊ ዘብ ኃይሎች መግለጫ የሰጡ ሲሆን መግለጫቸውም ከወትሮ የተለየ እጅግ ጠንካራና አሜሪካን በቀጥታ የሚገዳደር ነበር። ኢራን የአሜሪካን እርምጃ የግዛት ሉዓላዊነት ጥሰትና ኃላፊነት የጎደለው የሽብር ተግባር ስትል የፈረጀችው ሲሆን አጸፋውም የከፋ እንደሚሆን ዝታለች። በዚህም ሳትገታ አይአርጂሲ በሲርቅ ደሴት አካባቢ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ የተሳካ የመልስ ምት መፈጸሙን አውጇል። ይህ የኢራን እርምጃ የሚያሳየው አንድ ትልቅ ጂኦፖለቲካዊ እውነት አለ። ይኸውም ኢራን ከአሜሪካ ጋር ለሚደረግ ቀጥተኛ ግጭት ያላትን ዝግጁነትና ወታደራዊ ስነ ልቦና ጥንካሬ ነው። በዓለም ላይ ጥቂት ሀገራት ብቻ ናቸው የአሜሪካን ወታደራዊ ኢላማዎች በቀጥታ ለመምታት ደፍረው እርምጃ የሚወስዱት። ኢራን ይህንን በማድረጓ በቀጠናው ያላትን የኃይል ሚዛን ክብደት እንዲሁም የአሜሪካን ወታደራዊ ጫና መቋቋም የሚያስችል ዘመናዊ የሚሳኤልና ተመጣጣኝ ቴክኖሎጂ እንዳላት ለዓለም አሳይታለች። የአይአርጂሲ ከፍተኛ ባለስልጣን በሰጡት መግለጫ ላይ አሜሪካ ያደረሰችብንን ጥቃት በጥፍ እንመልሳለን። የወሰደችው የጥቃት እርምጃ ሰላማዊውን ስምምነት የጣሰ ስለሆነ ምላሻችን እጅግ የሰላና የጠነከረ ይሆናል ማለታቸው እንዲሁም ከቁርአን ውስጥ በእናንተ ላይ ድንበርን ያለፈ ድንበር ባለፈባችሁ ልክ ድንበር እለፉበት የሚለውን ጠቅሰው ማስተጋባታቸው የጉዳዩን ስነ ልቦናዊና ሃይማኖታዊ ጥልቀት ያሳያል። የእነዚህ ተከታታይ ጥቃቶችና የአጸፋ ምላሾች ውጤት በዓለም አቀፉ የንግድ እንቅስቃሴ ላይ የፈጠረው ድንጋጤ እጅግ ግዙፍ ነው። ዓለም አቀፉ የባህር ላይ ጉዞ ድርጅት በሆርሙዝ ሰርጥ ውስጥ ሊከናወን የነበረውን የመርከበኞችና የመርከቦች የነፍስ አድንና የሽኝት እቅድ ሙሉ በሙሉ ለማቋረጥ ተገዷል። በወቅቱ ከ100 በላይ መርከቦች ባህረ ሰላጤውን ለቀው መውጣት ቢችሉም ወደ 500 የሚጠጉ ግዙፍ የነዳጅና የጭነት መርከቦች በባህረ ሰላጤው ውስጥ እንደታገቱ ቀርተዋል። ይህ ክስተት የኢራንን ስትራቴጂካዊ አቅም ምን ያህል ከፍ ያለ እንደሆነ የሚያሳይ ሕያው ምስክር ነው። ኢራን አንድ ቀስትን በመጫን ወይንም ጥቂት ድሮኖችን በማብረር ብቻ የዓለምን ኢኮኖሚ አንገት ማነቅ እንደምትችል በተግባር አሳይታለች። የሆርሙዝ ሰርጥ በዓለም ላይ ከሚንቀሳቀሰው የነዳጅ ምርት ውስጥ 20 በመቶ የሚሆነው የሚያልፍበት በመሆኑ ይህ ቀጠና የጦርነት ቀጠና መሆኑ በዓለም አቀፍ የነዳጅ ዋጋ ላይ ብሎም በዓለም የኢኮኖሚ ላይ የሚያሳድረው ተጽዕኖ በቀላሉ የሚገመት አይደለም። የኢራን ኃይል የሚመነጨው ከወታደራዊ ብዛቷ ብቻ ሳይሆን ይህንን ስትራቴጂካዊ ሀበር መቆጣጠር መቻሏ ላይ ጭምር መሆኑን ይህ ክስተት ያረጋግጣል። ምንም እንኳን ከአሜሪካ የጦር መርከቦች ላይ ተወንጭፈው በኢራን ይዞታዎች ላይ የረገፉት ሚሳይሎችና ዘመናዊ ኤፍ-35 እና ኤፍ-ኤ-18 የጦር አውሮፕላኖች እንቅስቃሴዎች ቀጠናውን የጦርነት ቀጠና ቢያስመስሉትም ከዋሽንግተን በኩል የሚደመጡት ድምጾች ግን ውጥረቱን የማርገብ ይዘት ነበራቸው። የአሜሪካ ወታደራዊ መንግስት ባለስልጣናት ለታዋቂዎቹ ኒውዮርክ ታይምስ እና ፎክስ ኒውስ ጋዜጦች በሰጡት ማብራሪያ እርምጃው ወሰን የተበጀለትና የተጠናቀቀ መሆኑን በመግለጽ ክስተቱ አዲስ የክልላዊ ጦርነት መጀመሪያ ወይንም ወደ ሰፊ ወታደራዊ ዘመቻ የመሸጋገሪያ መንገድ እንዳይሆን ጥንቃቄ ማድረጋቸውን አመልክተዋል። ይህ ጠንካራ የወታደራዊ እርምጃና ስስ የዲፕሎማሲ ስልትን ጎን ለጎን የማስኬድ የአሜሪካ አካሄድ ሀያሉ ሀገር በቀጠናው ከቁጥጥር ውጭ ወደሚሆን የጦርነት ማጥ ውስጥ ላለመግባት የምታደርገውን ጥንቃቄ የተሞላበት የጂኦፖለቲካ ገመድ ረገጥ ያሳያል። ይህ በእንዲህ እንዳለ የችግሩ ነበልባል በባህረ ሰላጤው እየተቀጣጠለ ባለበት ሰዓት በዋሽንግተን ዲሲ ነጩ ቤተ መንግስት ውስጥ የተለየ ትዕይንት ይታይ ነበር። ፕሬዚዳንት ዶናልድ ትራምፕ በኦቫል ኦፊስ ውስጥ የሃይማኖት ነጻነትን አስመልክቶ ከተለያዩ የሃይማኖት አባቶችና ፖለቲከኞች ጋር በፈገግታ ታጅበው ሪፖርት ሲፈርሙ ውለዋል። ይህ የሃይማኖት ነጻነት ሪፖርት አሜሪካ በዓለም ዙሪያ ለሃይማኖት ተቋማት
ተቋማትና አማኞች መብት መከበር የምታደርገውን ጥረት የሚያወድስና በሀገር ውስጥም ሆነ በዓለም አቀፍ ደረጃ በሃይማኖት ምክንያት የሚደርሱ ጥቃቶችን የሚኮንን ነበር። ከዚሁ ስነ ስርዓት በኋላ ጋዜጠኞች ስለ ኢራንና ስለተጣሰው የተኩስ አቁም ስምምነት ላነሱላቸው ጥያቄ ፕሬዚዳንት ትራምፕ የሰጡት ምላሽ አጭር ነገር ግን ብዙ መልእክትን ያዘለ ነበር። ትራምፕ ኢራን በንግድ መርከቡ ላይ ያደረሰችውን ጥቃት በማረጋገጥ 4 ድሮኖችን ተኩሰዋል፣ 3ቱን አውድመናቸዋል፣ አንደኛው መርከቧን መጥቷል፣ ነገር ግን መርከቧ ጉዞዋን ቀጥላለች ብለዋል። በመቀጠልም አሜሪካ ስለምትወስደው እርምጃ ሲጠየቁ ፕሬዚዳንቱ ምን እንደሚፈጠር ወደፊት ታያላችሁ በማለት አጭርና ስነ ልቦናዊ ጫና የሚያሳድር ምላሽን ሰጥተዋል። ይህ የአሜሪካ የኃያልነት በራስ መተማመን የሚያሳይ ቢሆንም የኢራንን እልህ አጋቢነት ግን አልቀነሰውም። የዚህ ጂኦፖለቲካዊ ርዕደ መሬት ንዝረት በሆርሙዝ ሰርጥ ብቻ ተወስኖ አልቀረም። ማዕበሉ ድንበር አቋርጦ የሜዲትራኒያን ባህር ዳርቻ እስከምትገኘው ቤይሩት ሊባኖስ ድረስ ዘልቋል። ሊባኖስ በአሜሪካ አደራዳሪነት ከእስራኤል ጋር የደረሰችው አዲስ የሰላምና የድንበር ስምምነትን ተከትሎ የኢራን ዋነኛ አጋር የሆነው ሂዝቦላህ ደጋፊዎች በቤይሩት ጎዳናዎች ላይ ከፍተኛ ተቃውሞን አስነስተዋል። ተቃዋሚዎቹ ጎማዎችን በማቃጠል አውራ ጎዳናዎችን በመዝጋትና ወደ አየር ማረፊያ የሚወስደውን መንገድ በማስተጓጎል የሊባኖስን መንግስት ውሳኔ ተቃውመዋል። የሊባኖስ ጦር ሁኔታውን ለማረጋጋትና ጸጥታ ለማስከበር በመንገዶች ላይ ኬላዎችን አቁሞ ቢንቀሳቀስም የሂዝቦላህ ደጋፊዎች የሚያሰሙት ጸረ ስምምነት መፈክር የኢራንን ተጽዕኖ የረዥምነት ክንድ የሚያሳይ ነው። አሜሪካና የእስራኤል ባለስልጣናት ይህንን ስምምነት የሊባኖስ ሉዓላዊነትን የሚያስከብር የውጭ ጣልቃ ገብነትን የሚያስቀርና ለቀጠናው ሰላም የሚያመጣ ታሪካዊ እርምጃ እንደሆነ አድርገው አቅርበውታል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስና ሴናተር ማርኮ ሩቢዮ እንዲሁም የሊባኖስ አምባሳደር ናዳ ሐማዴህ ይህንን ስምምነት አስመልክተው በሰጡት መግለጫ የሊባኖስ ህዝብ ከጦርነትና ከፍርሃት ነጻ ሆኖ በብልጽግና የመኖር መብት እንዳለውና ይህንንም ለማደናቀፍ የሚሞክሩ ኃይሎች ተቀባይነት እንደሌላቸው አጽንኦት ሰጥተዋል። ነገር ግን የቤይሩት አደባባዮች እሳትና ጭስ የሚያረጋግጠው ኢራን በመካከለኛው ምስራቅ ያላት ኃይል በሚሳኤል ማከማቻዎቿ ብቻ ሳይሆን በመላው ቀጠናው በዘረጋቻቸውና በሚያዳምጧት የፖለቲካና ወታደራዊ አጋሮቿም ጭምር መሆኑን ነው። አሜሪካ በዲፕሎማሲና በእርዳታ የሊባኖስን ፖለቲካዊ አቅጣጫ ለመቀየስ ስትሞክር ኢራን በሂዝቦላ በኩል ያላትን ስር የሰደደ ኃይል ተጠቅማ የትኛውንም የአሜሪካን እቅድ የማደናቀፍ አቅም እንዳላት በተግባር አሳይታለች። የሰላም ስምምነቱ የተፈረመው በወረቀት ላይ ቢሆንም የእውነተኛው የኃይል ሚዛን የሚወሰነው በመሬት ላይ ባለው ተጨባጭ ሁኔታ መሆኑን የቤይሩት ተቃውሞ አረጋግጧል። ይህ የመካከለኛው ምስራቅ የጂኦፖለቲካዊ ውጥረት የሚያረጋግጥልን አብይ እውነታ ቢኖር በቀጠናው ያለው የሰላምና የጦርነት ጉዳይ ከወረቀት ላይ ስምምነቶች ይልቅ በመሬት ላይ ባለው ተጨባጭ የኃይል ሚዛን የሚወሰን መሆኑን ነው። የቅርብ ጊዜው የሆርሙዝ ሰርጥ ክስተት፣ የተኩስ አቁም ስምምነቱ መፍረስና ተከታታይነት ያላቸው ወታደራዊ እርምጃዎች የሁለቱን ሀገራት የተለያየ የኃይል አጠቃቀም ስትራቴጂ ፍንትው አድርገው አሳይተዋል። በአንድ በኩል አሜሪካ ዓለም አቀፍ የንግድ መስመሮችን ክፍት ለማድረግና አጋሮቿን ለመጠበቅ ባህላዊና ግዙፍ ወታደራዊ ልዕልናዋን እንዲሁም የፕሬዝዳንቷን ስነ ልቦናዊ ጫና እንደ ዋነኛ መሳሪያ ትጠቀማለች። በሌላ በኩል ደግሞ ኢራን በአሜሪካ ላይ ቀጥተኛና ግዙፍ ወታደራዊ አቅም ባይኖራትም እጅግ ወሳኝ የሆኑ የባህር በሮችን በድሮንና ሚሳይል የማስተጓጎል እንዲሁም እንደ ሊባኖስ ባሉ ሀገራት በፕሮክሲዎቿ አማካኝነት የፖለቲካ ቀውሶችን የመፍጠር አቅሟ እጅግ ፈታኝ እንደሆነ አሳይታለች። በአጠቃላይ የሁለቱ ኃይሎች ፍልሚያ የሚያስከትለው መዘዝ የሁለቱ ሀገራት ጦርነት ብቻ ሳይሆን የዓለምን የነዳጅ አቅርቦት የሚያስተጓጉል ዓለም አቀፍ የንግድ ሰንሰለትን የሚያናጋና አጠቃላይ የዓለምን ኢኮኖሚ አደጋ ላይ የሚጥል ነው። የቤይሩትም ሆነ የሆርሙዝ ሰርጥ ክስተቶች የሚነግሩን ትልቁ መልእክት በመካከለኛው ምስራቅ ዘላቂ ሰላም ማምጣት የሚቻለው በአቋራጭ የዲፕሎማሲ ፊርማዎች ሳይሆን ስር የሰደደውን የኢራን ቀጠናዊ መረብና የሀያላን ሀገራትን የጥቅም ግጭት በዘላቂነት መፍታት የሚያስችል ጥልቅና ሁሉን አቀፍ ስትራቴጂ ሲኖር ብቻ መሆኑን ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ